ጽጌዬ የኔ ቀበጥ ይሄ ዳኒ በሚባል ዘረጦ ሰውዬ በሱ ተናድሽ ያልሆነ ውሳኔ በመወሰንሽ የእውነት በጣም ተናድጄብሻለሁ። አይ አም ሶሪ ሶሪ አም ሶሪ። የዛሬው እንግሊዝኛ ካልተቀላቀለበት ወገን የሚቻል አይደለም። አይ አብርሃም ተጨነቀ እኮ ተጠበበ አስታወቅሽ ይላል። ኧረ የምን ማስታወቅ ነው አብርሃምዬ? የምን ማስታወቅ ነው? እንዲህ ቁርጥ በልቶ አምቦሃ እንደመጠጣት በለው። በቃ ታገሳለች። ገና ታገሳባቸዋል። ሩታዬ እኔ መስኪን ጽጌዬ አትሙቺብኝ ጽጌዬ ትላለች። እነዚህ ልጆች እኮ ተንገላቱ ነው ተንገላቱ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከእኔ ጋር ሆኖ ላይክ አድርጉ። አዎ ዘና ፈታ እያልን ነው። ሂዱበት፣ እኛም እንሰራለን፣ ችግር የለብንም ማለት ነው። እኔ በመጀመሪያም ተናግራችሁ ነበረ። መሳሪያችሁ አንግታችሁ መሳሪያችሁን አስተካክላችሁ ወገባችሁ ተጠቅ አድርጋችሁ ጠብቁ ብያችሁ ነበር። ይኸው ያልኩት አልቀረምና ከች በኮረኮንች ብለዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት እትዬ ጽጌ እንግዲህ ትላንትና በዳኒ ተናዳ በር ዘግታ ነበረ። ዛሬ ግን በግድ በስንት መከራ በስንት ትግል መሰላችሁ በር ገንጥለው ሲገቡ ያው እንዳያችሁት በረኪና ጠጥታለች ማለት ነው። ያው ጠጥታ እንዳያችሁት እንትን እያሏት ነበረ ማለት ወተት። እናንተ እኔ ለመጀመሪያ ጊዜ ሙዚቃ አሽቃባጭ መሆኑን ዛሬ ተረድቻለሁ። ወይኔ አረ ወይኔ እናንተ እኔ በዚህ ሙዚቃ አለቀስኩ፣ አንጀቴ በላኝ የሚሉት ለካ እውነታቸው ነው። አቤት የሙዚቃ ማሽቃበጥ! የዛሬውማ የትላንትናና የዛሬውማ የሌለ ነው። እናንተ ለበረኪና እንደዚህ ማሽቃበጥ አለ? ለማንኛውም ውድ ተመልካቾቼ ላይክ አድርጉ። እውነት ዘና ፈታ በሉ። የምንም መጨናነቅ የለም እና እኔ ስስቅ ስጫወት እንዳትናድዱ። እውነቴ ነው። ፈታ በሉ። ጀስት ዚስ ማይ ፈታ። አዎ ኖ መጨናነቅ። እንዲህ የምን መጨናነቅ? የዛሬው እንደው እንግሊዝኛ ቢጤ ካልተቀላቀለበት የሚሆን ነገር አይደለም፣ የሚስተካከል ነገር አይደለም። ምክንያቱም ይሄ አስጮናቂና አስጦባቢ ነገር ነው እና ዘና በሉልኝ። እነሱ ሰላም ናቸው፣ ምንም ችግር የለባቸውም። ገና ወደ ዋና ጉዳይ ከመግባቴ በፊት ለምንድን ነው እየሳቅሽ? እነሱ እኮ እንደዚህ ነው የምትሉኝ ስለማትጠፉ ነው። እነሱ ሰላም ናቸው፣ የት እንዳሉኝ እናውቃለን ማለት ነው። ለማንኛውም ጽጌዬ ግን እውነቴን ነው የምልሽ እንዲሁ ደግ አላደረግሽም። እንደው በዚህ ዘረጦ በዚህ ዳኒ በሚባል ሰውዬ ማለት ነው። እሱ እኮ እናቴ እንዱ ከዚህ በፊት ራሱ ቁጭ አርጎሽ ከዲጄሊ ላ ኧረ ተይ ተረጋቂ። ከዲጄሊ ጋር እሸሽ ገዳሚ ያላለም ነበር። አሁን ዱባይ ሄደ ከአንዷ ወጠምሻ ጋር። ወጠምሻ ጎረምሳ ሲባል ነበር የምሰማው። አሁን ከወጠምሻ ሴት ጋር መጣብሽ። ታዲያ የራሱ ጉዳይ ነው። ከማንም ይምጣ። እንዴት ተናድሽ ያልሆነ ውሳኔ ውስጥ ትወስኛለሽ? እንዴት በረኪና እኔ ይሄ በረኪና ሲባል አዩ በረኪና የሚባለው ትዝ ይለኛል። የሱመያ ጣውንት ማለት ነው። እና እንዴት በረኪና ትጠጫለሽ? ለነገሩ ችግር የለውም። ብዙም ጉዳት ስለማያደርስ ነው። በረኪና እኮ ሀሳቡን ቀይረዋል። እንደ ድሮ እንዳይመስላችሁ። በረኪና ማለት ድሮ እንደ ሰውም እኮ ሀሳቡ ቀየረ። እውነት ተቀየረ እኮ። ድሮ በረኪና ማለት የአሁን ፍላሽ በሉት በቃ። የድሮ በረኪና የአሁን በረኪና ግን እንዴት ነው ቀይ ቁርጥ በሚጥሚጣ በአዋዜ በልታችሁ እንዶ አምቦሃ ግጥም ስታረጉበት እንዴት ነው የሚያስከሳችሁ? ልክ እንደዛ በሉት በቃ። ማለቴ እንዳትጨነቁ ብዬ ነው። ምክንያቱም በቃ እንዳትሞችብኝ እያለች ነበር ሩታዬ፣ ምስኪን የኔ እናት ማለት ነው። እንዳትሞችብኝ ጽጌዬ፣ ምን ሆነሽ ነው? ያልሆነ ውሳኔ እኮ ነው የወሰንሽው ትላለች የኔ እናት። አይዞ፣ ምንም ያልሆነ ውሳኔ አይደለም የወሰንሽው። ትንሽ የሆነ ምግብማ ሳትበሉ አይቀርም። የሆነ በቃ ቁርጥማት ወይም ደግሞ ምንድን ነው እናንተ ቁርጠት ቢጤ ምናምን ይዟት ነው መሰለኝ በረኪናው አንዴ ጎንጨት ያለችለት ማለት ለምን እንዲያስከሳት ነው። አይዞሽ
እውነት የዛሬው በጣም ነው የሚያስቀው ማለት ነው። ወተቱ ሳትጨርስ አብርሃም ሌላ ወተት ላምጣላችሁ ቆዩ አለ ማለት ነው። ከጭንቀቱ የተነሳ እኔ እኮ የሜሪ ማሽቃበጥ ነው። ኧረ ሜሪ ተይ ተይ ተይ፣ አንቺ አሙቄልኝ የሆንሽ ሴትዮ ማለት ነው። እንዴት እንደዚህ አይነት ታሪክ ማናቸው? እንዴት ናቸው? ወዴት ናቸው? አለች ማለት ነው። በመጨረሻ ጨዋታው ሲጠፋባት ማለት ነው። ጽጌዬ ተረጋጊ፣ እውነት ተረጋጊ። አሁን ደግሞ እኛ ያስገሳል ምናምን ስንልሽ ደግሞ ወደ ሌላ ጣቢያ እንዳትሄጂ፣ ወደ እንዳታሸጋግሪ ከንትን ከበረኪና አልፈሽ ደግሞ ወደ ፍላሽ እንዳትሄጂ እናቴ። ፍላሽ እንትን ካልሽ ይኸው በህይወትሽ ወሰንሽ ማለት ነው። የውስጥ የወድ እቃሽን እንዳለ በጣጥሶ ወደሚመለከተው አካል ነው የሚሸኘው ማለት ነው። እና ተረጋጊ እኔ ውድ ተረጋጊ። ቀለሟ ከቀልድ ከጨዋታ ውጪና እንደዚህ አይነት ነገር እናንተ ወተቱ እኮ እንዳለ የተጎነጨችው ውልቅ አርጋ ስታወጣው ያው ያስታወቀች እንዳይመስላችሁ እንደዚህ ባፏ የያዘችው ነው ምንጣፉ ላይ እንትን ያለችው ማለት ነው። ታየኝ እኮ አሁን እዛ ቤት ላይ ማን እንደሚቀመጥ አላህዬ አልሐምዱሊላ። እንኳን የእናንተ ሸቃላ ላደረገኝ ዛሬስ ማለት ነው። ያ ምንጣፍ አሁን ሰው አያስገባም አልኳቸው። የወተቱ ሽታ ማለት ነው። አቤት 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 አቤት! እንዴት ትተኝበት ይሁን ጽግዬ? ለነገሩ ትተሽው ሄደሻል። ይሁን ግድ የለም ይሄዱበት። ሄዱበት፣ ስሩ፣ ችግር የለውም። እኛም ይኸው እንሰራለን ማለት ነው። ያው በፊት በችርቻሮ ነበረ፣ አሁን በጅምላ እየሄደ ነው። ነገሩ ጉዳዮቹ በጅምላ እየሄዱበት ስለሆነ፣ ነገር ግን እኔ ትንሽ አሳዝኖኛል። ምኑ ብትሉኝ ሩታና አብሪሽ ሳይ በጣም ነው እያዘንኩ ያለሁት ማለት ነው። ልጆቹ በጣም ከስተዋል፣ በጣም ማለት ነው። እናንተ ልትደሰቱ ነው የሄዳችሁ ዱባይ። እኔ እኮ ግራ ገባችሁኝ እኮ አሁን ግራ እያጋባችሁኝ ነው ያላችሁት ማለት ነው። እንዶ ለመዝናናት ነው የሄዳችሁት? ልትዝናኑ ነው? ሙሽሮቹ ሊዝናኑ ነው እዛ የሄዱት ወይስ እናንተ ድራማ ልትሰሩ ነው? ምን አለበት እዛ ዘና ፈታ እያላችሁ ጥሩ ጥሩ የሆነ ቪዲዮ ለቃችሁልን ወደ ኢትዮጵያ ስትገቡ ድራማችሁ ብትጀምሩ ምን አለበት? የእናንተስ ከፋ፣ እውነት የእናንተ ከፋ። ምን የሚሉት ነው? ምን የሚሉት ነው? ለማንኛውም ችግር የለውም። እንግዲህ እናንተ በሄዳችሁ እኛም እንከተላለን ማለት ነው። ውድ ተመልካቾች፣ ኮመንታተሮች አይዟችሁ፣ በርቱ፣ ወገባችሁ ተጠቅ እያደረጋችሁ መሳሪያችሁ፣ ክላሻችሁ፣ ምናችሁ እያነገታችሁ ጠብቁ ማለት ነው። እኛም ያው በእነሱ የተረፈ ፈትፈት እያደረግን በሱፍም ይሁን በዶሮ ስጋ በመረቅም ይሁን በምንም ብቻ እናጎርሳችኋለን ማለት ነው። ምን አለብን እኛ። ሂዱበት፣ ይሂዱበት። እውነት አታጨናንቋቸው። ለምን እንዴት ምናምን እያላችሁ ጥያቄ እንዳታበዙባቸው። ልጆቹ ይስሩ፣ በቃ ያወጡትን ይተኩ። ያወጡት ስላችሁ ደግሞ ወደ ሌላ ነገር እንዳትሄዱ ይገባችኋል ብዬ አስባለሁ። አንዳንዶቹ ነፍ ነገር ነው ያወጡት ማለት ነው። ስለዚህ ይተኩ፣ ይስሩበት፣ ይሂዱበት። እንዴ ይስሩ እንዴ! እኛ ምንም በቃ እያወቅን ነው ምን እንደሚሰሩ ስለሚገባን እየገባችሁ አትጨናነቁ ነው የምላችሁ። ጀስት ፈታ ብቻ ማለት ነው። በቃ ፈታ በሉልን፣ እኛም እንፈተፍታለን ማለት ነው። ለማንኛውም ጽግዬ ይሄ ዘረጦ ዝርጥርጥ ዳኒሻ ቢቀርብሽም አይጎዳሽም። እውነቴን ነው የምልሽ፣ አይጎዳሽም። ብዙ ጊዜ ነው ወጠምሻ ከሚመስሉ ሴቶች ጋር የሚያታግልሽ ማለት ነው። ስለዚህ ቅርብሽ፣ ሂድ፣ የራስ ጉዳይ ነው። ጥርግ በል፣ እንዶ ተህይወቴ ውጣልን፣ ጥሩግ በል በይው፣ በቃ ይቅርብሽ። እና አብርሽና ሩታዬ ግን የእውነት በጣም ከስተዋል ማለት ነው። አብርሽና ሩታን ብቻ ሳይሆኑ ዛሬ ሜሪም ሳትቀር ከስታለች ማለት ነው። የሆነ ነገር መስላለች በዛሬ ቪዲዮቸው። ያው በትላንትናው እንትን ነው የቀጠለው። ለማንኛውም ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ ማድረጋችሁን እንዳትረሱ። ሼር የምትችሉ ሼር አድርጉ። ባይ